ቢስሚላህ ወለኢብን ወልሩሃል ቅዱስ አላሁ አህድ አሜን። ባልንጀራችሁንም እንደራሳችሁ ውደዱ። ይሄኮ ክርስቶስ የሁሉ ራስ የሆነው ክርስቶስ የጾመው ጾም ነው። እናንተ ሁላችሁ ምንም አታውቁም ማለት ነው። እርግጠኛ ጺሙ እንደዚህ ያደርግ ህዝቡ ሁሉ ከሚጠፋ ስለ ህዝቡ አንድ ሰው ቢጠፋ አይሻልምን? የሚገርም አማርኛ ነው። ህዝቡ ሁሉ ከሚጠፋ አለና ህዝቡ አንድ ሰው ቢሞት እንዲሻለን አታውቁምን አለ። ይህንንም ያለው ግን ከራሱ አልነበረም። በዚያ ዓመት ሊቀ ካህናት ነበረና ክርስቶስ ስለ ህዝቡ ሁሉ ሊሞት እንዳለው ሳያውቅ ትንቢት ተናገረ አለን ዮሐንስ። ጳጳስ ሲያጨስ ነው አይቻለሁ። ጳጳስ እያጨሰ ምን ትላላችሁ? እስቲ አሁን ሲጋራውን ቡል እያደረገ መተው እጁን ሳም አድርገው ይሄዳሉ ምእመናን። እኔ ባይኔ እኮ ነው ያየሁት። ትናንት ራሱ አይቻለሁ። ዛሬ ጧት ነው የገባሁት። ገብቶ ይቀድሳል። ቀድሶ ሲወጣ ሲጋራ እያጨሰን የሚሄድ ቄሱ። እግዚአብሔር ጸሎታችን አልሰማን ያለም ይመስለን በካህናት ላይ ያላችሁ እምነት እየቀነሰ ስለመጣ ነው። የሃይማኖት ጉልበቱ ያንተ ፍርሃት ነው። ሃይማኖት ሰርቫይቭ የሚያደርገው፣ ሃይማኖት ማህበሩ ማይዘጋው፣ ሃይማኖት አስራቱን የሚለቅመው፣ ሃይማኖት ጉልበቱን የሚያደራጀው አንተ እየፈራ ስትኖር ነው። ስትኖር የሃይማኖቱ ባሪያ ትሆናለህ፣ የሃይማኖቱ ሎሌ ትሆናለህ፣ የሃይማኖቱ ጥገኛ ትሆናለህ። ደህንነቱን የሚያከፋፍል ሰውየው በኪሱ ይዞ ይመስላል። ከሱ ትጠብቃለህ እኮ መድኃኔዓለም ተሰቅሎልህ ሳለ ሰውየው አንዳች ነገር አድርጎ እንደምትገባ ታስባለህ። ሃይማኖት እስከ ዛሬ በዓለም ላይ የሰነበተው ጠላቱን በፍርሃት በቴረር በመያዝ ነው። እናንተ አልኮል የምትጠጡ ተደብቃችሁ አጠጡ አጠጣ አንተ እናንተ የምትቆሙ አረ ነውር ነው። እናንተ ተደብቃችሁ የምታመነዝሩ፣ እናንተ በስልክ የምታመነዝሩ፣ እናንተ ፖርኖግራፊ የምታዩ አትክሱ፣ ተቀደሱ። አረ ተው፣ ምህረት ቢሆንም ያበቃል። ኖርማል ነገር ነው። ለምሳሌ ጳውሎስ እዛው ሮሜ 7 ላይ እናንተ በክርስቶስ ሥጋ ለሕግ ተገድላችኋል፣ ሌላው ከሙታን ለተነሳው ትሆኑ ዘንድ ይላል። ኦኬ፣ ለሕግ ምን ብላችኋል? ተገድላችኋል። ምን ማለት ነው? ሕግን በተመለከተ ልሰብካችሁ ስመጣ ምን ሆናችኋል? ሞታችኋል። ባጭሩ መቃብር ላይ ቆሜ ብሰብክ እንዳትሰርቁ የሙሴን ሕግ ባነብ፣ ምእመናን እንዳትገሉ፣ ምእመናን እንዲህ እንዳትሆኑ ያልኩ ሕግን ብሰብክ መቃብር ላይ አልለከፍም። ራሱ አቤት አልለከፍም አለገው መቃብር ላይ አይ መጽሐፉ ነው የሚለው። ጌታ ኢየሱስ በዛ ምሽት ሉቃስ 22 ላይ ጌታ ራስ ሲሰጥ ምንድን ነው የሰጠው? እንጀራውን ወይም ቂጣውን፣ እርሾ የሌለበት ቂጣ ነው በወቅቱ ችግር የለውም። ቂጣውን አነሳና ይህ ስለእናንተ የሚሰጠው ገና አልተሰጠም ሰውነቱ ስጋዬ ነው፣ ይሄንን በበላችሁ ጊዜ ለመታሰቢያ አድርጉ ብሎ ሰጣቸው። እንዲሁም ከራት በኋላ ጽዋውን አነሳና ምን አለ? ከዚህ ከወይን ፍሬ በአባቴ መንግስት ዳግመኛ እስክመጣ ድረስ አልጠጣም፣ እናንተ ግን በጠጣችሁት ጊዜ ለመታሰቢያ አድርጉ። ኦኬ። ስለዚህ በጥንታዊ ቸርቾችም አሁንም ኦርቶዶክስም ካቶሊክም ሁሉም ጋር በወይን ነው የሚያደርጉት። የጥንት የኢትዮጵያ ወንጌላውያን ቸርቾችም በወይን ነው የሚያደርጉት እናውቃለን። የጌታ እራት እውነታው እንደዛ ነው። ፈረንጆችም እንደዛ ውጭ ሀገር በወይን ነው የሚያደርጉት። ኢትዮጵያ እኮ የተለየች ነች። ጌታ ይመስገን ትለያለች። እኛ ሀገር በቪምቶ ነው። በእነ ጳውሎስ ዘመን ቪምቶ እንደሌለ እናውቃለን። ኮካኮላ እንደሌለ እናምናለን። መጀመሪያ በውሃ ተጀመረ፣ በምን እንደሆነ ተጀመረ ብቻ አሁን ቪምቶ ላይ ነው መሰለኝ። ይሁን እሱ ሴት አለ ብለህ ነው። በየሳምንቱ እኮ የለም፣ በየወሩ የለም። በፋሲካ ምናምን ያደርጉም አለ እና ይሁን የጌታ እራት ታዲያ ምን ሆነ? የጥንት ክርስቲያኖች በወይን ነው የሚያደርጉት። የጌታ እራት በወይን ነው የሚያደርጉት። እዚህም ላይ እናገኛለን። ግን ምን ሆነ? የጌታ እራት ኢየሱስ ምንድን ያለው? ይህንን እዚህ ወይን በአባቴ መንግስት ዳግመኛ እስክመጣ አልጠጣምና በጠጣችሁ ጊዜ በመካከላችሁ ተካፈሉት ነው ያለው። ጳውሎስም ተካፈሉት ነው ያለው። ገልብጡት አላለ፣ ተካፈሉት ነው ያለው። ግን ሜጋ ቸርች ስለሆነ እዚህ ጋር ቂጣው አለ ገበታ ላይ ይቀመጣል፣ ወይኑ ደግሞ በትልቅ ዕቃ ይቀመጣል። ከዛ ጎረምሶች መምጣት ጠዋት ላይ ይመጣሉ። ተካፈሉት የተባለው 3-4 ሆነው መተው ግጥም ከዛ ጉባኤ ሲጀመር ጉባኤው ዕቃውን ፈጠን ሲያደርገው እነሱ ስሎ ያደርጉት። እነዚህ 3 ወንድሞች 4 ወንድሞች ቅዱስ ጉባኤው ሌላ ነው፣ እነሱ ሌላ ናቸው። ቤተ ክርስቲያን ውስጥ እኮ ነው ማለት ይኸው ተጽፎልሃል። የጌታ እራት ላይ የሚዘጋጀውን ወይ ገልብጠው የሚሰግሩ ሰዎች መጡ። አሁን ጳውሎስ ምን አላቸው? ምዕራፍ 11 ከቁጥር 21 እንግዲህ አብራችሁ ስትሰበሰቡ የምትበሉት የጌታ እራት አይደለም አለ። ተቆጣ። የጌታ እራት አይደለም ይሄ። በመብላት ጊዜ
እያንዳንዱ የራሱን ራት ይበላል። መጽሐፉ እኮ ተጠባበቁ፣ እርስ በርሳችሁ ተጠባበቁና ተካፈሉ ነው የሚለው። እነሱ ግን ምን አደረጉ? እያንዳንዱ የራሱን ራት ይበላል። በጠዋት መጥተው ይበሉታል ጥቂት ሰዎች። ማህበሩ አርፍዶ ሲመጣ የለምን አስፈሪ ጉባኤ ነው አይደል? በጸጋ ስጦታ ግን ስንተኛ ናቸው? አንደኛ ናቸው። በመረዳት ግን የሉ። የጌታ ራት ወይም እንጀራውና ጽዋው ከምን ጋር ህብረት እንዳለው ራሱ አሁን ምን ሆነ? እያንዳንዱ የራሱን ራት ይበላል። አንዱ ይራባል፣ አንዱ ግን ምን ይላል? ይሰክራል። ኦ ማይ ጋድ! የምትበሉባቸውና የምትጠጡባቸው ቤቶች የሏችሁ ማለት ለምን እዛው ቤታችሁ አትበሉ? ይሄ የጌታ ራት ሳይሆን የራሳችሁ ራት ስለሆነ ቤታችሁ ለምን አትበሉ አላቸው። የእግዚአብሔርን ማህበር ትንቃላችሁን? ዛት ሚስ በቃ ቅድም እንዳልኳችሁ ቸርች ውስጥ ሆነው አጓጉል ሆነዋል ሰዎቹ። ወይስ የእግዚአብሔርን ማህበር ትንቃላችሁ? አንዳችም የሌላቸውን ታሳፍራላችሁን? ያው በወቅቱ እንግዲህ ገበታው ሰፊ ነው። ያው ጌታ ራት ራሱ አጠቃቀሙ በዚህ ዘመን ካለው ይለይ ነበር። ምን ልበላችሁ? በዚህ ነገር ላመስግናችሁ አላመሰግናችሁም። ለእናንተ ደግሞ አሳልፌ የሰጠሁትን እኔ ከማን እችን ቃል ስለምፈልግ ነው። ጳውሎስ ሁሉ ጊዜ መመሪያ፣ ስነ ስርዓት አንተ እንዴ በጸጋ ድነሃል ስንል ትምህርታችን እንዳታጣመም ወዮልህ ምናምን ስንል ጌታ የሚለውን ቃል ነው የሚጠቀሙ። ጌታ የሚለውን ቃል ለእናንተ ደግሞ አሳልፌ የሰጠሁትን እኔ ከክርስቶስ አይልም፣ እኔ ከእግዚአብሔር አይልም፣ እኔ ከኢየሱስ አይልም ከማን ከጌታ ተቀብያለሁና። ለምሳሌ ሴቶች ማህበር ላይ አይበጥብጡ ነው መልእክቱ። አይበጥብጡ የሚለውን ትምህርት ሲያስተምር ምን አለ? ማንም ግን ነቢይ የሆነ መስሎት ይህን ትምህርት ቢቃወም ይህች የጌታ ትእዛዝ እንደሆነች ይወቅ። የማን ትእዛዝ? የጌታ። ጌታ ካለ ምንድን ነው ማለት ነው? አቤት ባይጥምህም ምን ታረጋለህ? እሺ እንግዲህ እኔ እንኳን እንደው መበጥበጠው ፈልግ ነበር፣ ግን እሺ ማን ያለው? ጌታ ነው ያለው ብለህ እንድትል እኮ ነው። እኛ ሀገር ግን ጌታ ምንም በቃ ጌታ ማለት እንትን ነው በቃ ኢየሱስ ጌታ ነው ያለን ስላደግን ጌታ ግን ሚኒንጉን አናውቀው። ከዛ የተነሳ ነው ጌታ ኢየሱስ አልፎ በተሰጠባት በዚያች ሌሊት እንጀራን አንስቶ አመሰገነ፣ ቆርሶ እንካችሁ ብሉ፣ ይህ ስለ እናንተ የሚሆን ስጋዬ ነው፣ ይህን ለመታሰቢያ ያድርጉት አለ። እንደዚሁም ከራት በኋላ ጽዋውን ደግሞ አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁ ጊዜ ሁሉ ለመታሰቢያ ያድርጉት አለ። ይህን እንጀራ በላችሁ ጊዜ ይህን ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁና ይላል አይደለም? ቀጥሎ ምን ይላል? ስለዚህ በዚህ ቦታ ላይ እንዴት ነው የምታነቡት? ሳይገባው ነው ሳይገባው if someone is unworthy ከሆነ ማለት ነው unworthy። ስለዚህ ሳይገባው እዚህ ጋር ከታች ደግሞ ሌላ ይህን እንጀራ ይበላ፣ ይህን ስጋ ሳይሆን እንጀራ ይበላ፣ ያ ጳውሎስ እንዳለው ስናወራ ማለት ነው። ወይም የጌታን ጽዋ ጥጣ ሁሉ የጌታ ስጋና ደም ዕዳ አለበት። ይሄ እዚህ ጋር የተቀመጠው ነገር ከየት ጋር ህብረት ስላለው? ቅድም አብዛኛው ጋር ህብረት ስላለው እኔ ይሄንን ፎቶ የሆነ ፎቶ አውጥቼ ይህች እናቴ ናት፣ ልክ ቂጣውን አንስቶ እንደሰጠን እኔ ደግሞ ፎቶ አውጥቼ ይህች እናቴ ናት እና ብዬ ወይም ደግሞ ይሄ እኔ ነኝ ለመታሰቢያ ያዘው። ድሮ መታሰቢያ ነው የሚለው የድሮ ፎቶዎች ጀርባቸው ለመታሰቢያ የተነሳሁት ነው የሚሉት እነ ማዘር አይደል? ልክ ለመታሰቢያ ያዘው ስል አንተ ግን አይተ ፎቶውን ቅድድ ስታረገው እኔን አልቀደድክም፣ እኔን ዳይሬክት አላገኘኸኝ። ኢየሱስ በአብ ቀኝ ነው ያለው፣ ስጋውን በመስቀል ላይ ሰጥቶናል፣ ከሙታን ተነስቶ በአባቱ ዘንድ ነው ያለው። ይሄ ግን የዛ ገላጭ ቀጥታ ጸብህ ምንድነው ማለት ስትቀደው የእናቴን ፎቶ ስሰጥ ቅድድ ብታረገው አንተ እናቴን እልሃል። ለምን? ይሄ ቀጥታ እሷን ባታገኛትም እሷን የሚገልጠው ቀጥታ እናቴን ወይኔ እልሃለሁ ማለት ነው። እቆጣሃለሁ ወይም ስትቀድ ለእኔ ያለ ጥላቻ ነው የምታሳይ። ለዚህ ጌታ የሰጠንን ነገር ቀጥታ የጌታ ራት ትምህርት እንዳይሆንብኝ ነው። ወይስ ግን ምንድን ነው ከዛ ጋር ህብረት አለው አለና አሁን መጣና ቤተ ክርስቲያን ውስጥ ለተፈጠረው መቃወስና ችግር ምን የሚል ቃል ነው የተጠቀመው? ይሄ ጌታ ስጋና ከጌታ ደም ጋር ህብረት አለው። ከማን? ጌታ። ስለዚህ የጌታ ደም የሚለው ቃል ይሄ ደም ሪስፔክት ያስፈልገዋል። ይሄ ደም ክብር ያስፈልገዋል። ኢየሱስ የሚባል ናዝሬት ያደገ የማርያም ልጅ ብቻ ሳይሆን ክርስቶስ የሚባል የሕያው የእግዚአብሔር ልጅ ደም ነው። ስለዚህ የጌታ ደም የሚለው ቃል ለኢየሱስ ደም ክብር ከመስጠት ጋር የተገናኘ ነው። ሌላው ንጹህ ደም ነው። ንጹህ ደም የሚለውን ቃል የተጠቀመው ይሁዳ ነው። ማቴዎስ 27 ቁጥር 4 ላይ ንጹህ ደም ምን ማለት መሰላችሁ? ያለ ኃጢአቱ የሞተ ያለ በደሉ የሞተ እርሱ ላይ ወንጀል ያልተገኘበት። ስለዚህ ደሙ የሚፈሰው ወይም ህይወቱ የሚያልፈው በሌላ ምክንያት ነው ማለት ነው። ይሁዳ ይሄ ሁሉ ገብቶት ባይናገርም በዚያን ሰሞን ሁሉም ሰዎች እንደ ነቢይ ያርጓቸው ነበር። ከሊቀ ካህናት ቀያፋ ጀምሮ ይሁዳ ማሳልፎ ሻጩ ጀምሮ ስለ ኢየሱስ ዝም ብሎ ይገለጥላቸው ነበር። ቀያፋ የሚባለው ሊቀ ካህናት ምን እንዳለ ታውቃላችሁ አይደል? አልዓዛር ከሙታን ከተነሳ በኋላ እንግዲህ አበዱ ቄሶቹ አበዱ። ከሁሉ ይሄን ሰው እየተከተሉት እየሄደ ነው። ሮማውያን መጥተው ሀገራችንን ያጠፋሉ መሲህ ነው ብሎ ተነስቶ ነፃ አውጪ ነኝ ብሎ ተነስቶ ሮማውያን ደግሞ በዚህ
እንደዚህ ተበሳጭተው ከተማውን ያጠፉታል፣ ህዝባችንን ይፈጃሉ። ስለዚህ እዚህ ሰውዬ ላይ እንምከር ተባባሉ። ጌታ ላይ ምክር መከሩ። ቀያፋ ተነሳ ሊቀ ካህናቱ ስብሰባ ላይ። እዛች ቀን ጀምሮ ነው ኢየሱስን መግደል ላይ ወጣ አቋም የያዙት ሁሉ። ቀያፋ ተነስቶ ምን አለ መጽሐፍ ቅዱስ ውስጥ? እናንተ ሁላችሁ ምንም አታውቁም። የሃይማኖት ሰው ንግግር ሲጀምር ከዛ እንደዚህ ብሎ እናንተ ምንም አታውቁም ብሎ። የሚገርመው ቀን የዛን ቀን ግን ሰውየው ማያውቅ የሚያወራው መጽሐፍ ነው የሚገልጠው። በኋላ እናንተ ሁላችሁ ምንም አታውቁም ማለት እርግጠኛ ጺሙ እንደዚህ ያደርግ ህዝቡ ሁሉ ከሚጠፋ ስለ ህዝቡ አንድ ሰው ቢጠፋ አይሻልምን? የሚገርም አማርኛ ነው። ህዝቡ ሁሉ ከሚጠፋ አለና ህዝቡ አንድ ሰው ቢሞት እንዲሻለን አታውቁምን አለ። ይህንንም ያለው ግን ከራሱ አልነበረም። በዚያ ዓመት ሊቀ ካህናት ነበረና ክርስቶስ ስለ ህዝቡ ሁሉ ሊሞት እንዳለው ሳያውቅ ትንቢት ተናገረ አለን ዮሐንስ። የእግዚአብሔር ጥበብ በክፉዎች አፍ እግዚአብሔር መልእክት ሲፈጽም መልእክት ሲያቀብል ከባድ ይሄን አረገበት። ይሁዳም ደግሞ ባቅሙ ሞከረ። መጣና ኢየሱስን አሳልፎ ከሰጠ በኋላ ምን አለ? ንጹሕ ደም አሳልፌ ሰጥቻለሁ። ባጭሩ የኢየሱስ ክርስቶስ ሞት ራሱ ምክንያት የመጣ ሞት አይደለም። በደል ተገኝቶበት አልሞተም። ወንጀል ተገኝቶበት በቁጥጥር ስር አልዋለም። ኢየሱስ ንጹሕ ደም ነው ማለት በሰው ምክንያት ሞተ እንጂ ስለ ሰው ሞተ እንጂ ኢየሱስ ክርስቶስ በሌላ ምክንያት አልሞተ። ሁላችንም ሞታችንን እንሞታለን። እሱ ግን ሞቱን አልሞተም። በሰው ልጆች ታሪክ ስጋ ለብሶ ራሱን ሞት ያልሞተ ማን ብቻ ነው? ኢየሱስ ክርስቶስ። ሁሉም የራሱን ሞት ዘመን ጨርሶ ወይ በሽታ ገድሎት ወይ አደጋ ገድሎት ሰው ሞቱን ይሞታል። ማንም ሰው የማንንም ሞት ሞቶ አያውቅም። ሁሉም ሰው የራሱን ሞት ይሞታል። እኔ ራሴን ሞት ሞታለሁ። በሰው ልጆች ታሪክ ስጋ ሆኖ ወይም ደግሞ ሰው ሆኖ የራሱን ሞት ያልሞተ በምትክነት ገብቶ የሞተ ሰብስቲሽናሪ ዴዝ የሚባለው ለዚህ ነው። የኢየሱስ ሞት በምትክነት መሞት አንዱ ስለ ሁሉ ሞተ። እንኪያስ ሁሉም ሞቱ። የሚገርም ነገር ማለት ለምሳሌ ይሄንን አዳዳ እሱን ሰው ሊገለው መጣ። አይ እኔ እሱ ነኝ ብዬ በሱ ቦታ ገባሁና እኔ ሞት እሱ ተረፈ አይደል? እንደሱ አይደለም። ይሄኛው እሱ እንዳይሞት እኔ ገብቼ ስሞት እሱ አመለጠ። ይሄ ሸውዶ እንደማምለጥ ነው። እንደገና ደግሞ በሌላ ቀን ሲያገኙት እንዴ በስተት ነው እንደ ሌላ ይገደል ነው ለካ አንተነ ተመሳስሎብን ነው ብለው አይለቁትም፣ ይገሉት። እውነት ውሸት ይገሉታል? አይገሉትም። ኢየሱስ ግን በምትክነት ሞተ ሲባል ሪሊ የጨለማው ኃይል ሲያይህ አንተ ነህ ሞት ራስ ማለት በቃ የለህም፣ ተገለሻል፣ ሞተሻል እንጂ እሱ ሞቶ ተመሳስሎ ሞቶ ከዛ በኋላ አንተ ሸውደ በስጋት እንድትኖር አይደለም። ከነቁብኝስ ከመጡብኝስ እንደነ ጴጥሮስ በርዘግተ ሸጉረ ጣሳ ባልዲ አንጠልጥለ ፈርተው በርዘግተው ተቀመጡ እንደሚለው መጽሐፉ የሚለው አንዱ ስለ ሁሉ ሞተ፣ እንኪያስ ሁሉም ሞቱ። ሲታይ ምን ሆነዋል? ሪሊ ሞታል፣ ይሰማል፣ ሞታል። ሊያገኝህ ሊያጠፋ ሊገርልህ ሊበቀል የሚችል ምድርም ሰማይም የለም። አቤሪያን ቀን ላይ ልጁን ሲያይ አበበን እያየ አስቴርን እያየ ሁላችሁም ያን ቀን በኃጢአታችሁ ምክንያት ተገደላችሁ ማለት ባጭሩ በዚህ ቤት እግዚአብሔር ፍርደ ገምድል አይደለም፣ ሁለቴ አይገልህም። ያን ቀን ተገልሃል። እግዚአብሔር ዝም ብሎ አልማረህም። የዛሬ 2000 ዓመት እግዚአብሔር በቀሉን እልኩን ሁሉ ጨርሷል አንተ ላይ። ማንን እያየ አቤት አንዳንድ ሰው ምንድነው ክርስቶስ በእኔ ቦታ ሞቶ እኔ እዚያም ልጬ አሁን ያ ማለት በራሴ በድሮ ቁመናና ኖ ከዛ ያልፋል። ከዛ ተገድላችኋል። እንደዚህ ይላል መጽሐፍ ቅዱስ ሮሜ መጽሐፍ ላይ ሮሜ 7 ላይ እናንተም በክርስቶስ ስጋ ለሕግ ተገድላችኋል ይላል። ተገድላችኋል ይላል። እሺ ሌላ ቦታ ሞታችኋልና ሕይወታችሁ በእግዚአብሔር ቀኝ ይላል እኮ። ታዲያ በጣም አስፈሪ ነው። የሞቱ ሰዎች በዚያ መቃብር ውስጥ ሆነው እሞት ይሆን እንዴ እያሉ ከሰጉ በጣም አስፈሪ ፒክቸር ነው። ይሰማል ወይ? በመቃብር ውስጥ የተቀበሩ ሞተው የቀበርናቸው ሰዎች በመቃብር ውስጥ ሆነው እሞት ይሆን እንዴ ከብለው ካሉ ኖርማል ነገር አይመስለኝ። ኖርማል ነገር ነው እኮ። ለምሳሌ ጳውሎስ እዛው ሮሜ 7 ላይ እናንተ በክርስቶስ ስጋ ለሕግ ተገድላችኋል፣ ሌላው ከሙታን ለተነሳው ትሆኑ ዘንድ ይላል። ኦኬ ለሕግ ምን ብላችኋል? ተገድላችኋል። ምን ማለት ነው? ሕግን በተመለከተ ልሰብካችሁ ስመጣ ምን ሆናችኋል? ሞታችኋል። ባጭሩ መቃብር ላይ ቆሜ ብሰብክ እንዳትሰርቁ የሙሴን ሕግ ባነብ፣ ምእመናን እንዳትገድሉ፣ ምእመናን እንዲህ እንዳትሆኑ ያልኩ ሕግን ብሰብክ መቃብር ላይ አልለከፍም። ራሱ አቤት አልለከፍም አልለገፉ መቃብር ላይ አይ መጽሐፉ ነው የሚለው። አይ ንባቡ ምንድነው የሚለው? ከምሬ ነው ንባቡ። እናንተም በክርስቶስ ስጋ ክርስቶስ ሞቷል። እዚህ ውስጥ አይ ሕግማ ይሰበከኛል የምትል ሰው ክርስቶስ አልሞተም እኮ ነው ያልከው። ወይም ክርስቶስ ለራሱ ነው የሞተው እያለ ወይም ክርስቶስ መሞቱን ለኔ መሞቱን አምናለሁ ግን ለኔ ለምን እንደሞተ አላውቅም እንደማለት ነው። እናንተም በክርስቶስ ስጋ
ለሕግ ተገድላችኋል። እናንተ ላይ ምን አይሰበክም ነው? ሕግ። ለምን ሞታችኋል? ናችሁ ያላችሁት ከሙታን የተነሳው ጋር በትንሣኤ ዓለም ውስጥ ነው ያለው። ትንሣኤ ዓለም ውስጥ ለሚኖር ሕግ ሲያየው ሞቶ ለቀበረው ሕግ ራሱ ቢጠየቅ ሚስትህ የታለች? እኮ በቀብራ እዝን በልቼ የለች ማለት እናንተ ግን መታችሁ ከተለቀሰ ከ3 ቀን በኋላ እራለሁ ብትሉ አስፈሪ ሰው ነው የምትሆኑ። ይሰማል። እዝን ተበልቶ 3 ቀን ሙሉ ተለቅሶ ሕግ አልቅሶ የሉም እኮ ከሙታን ለተነሳው የሆኑ ዘንድ በሞት ውስጥ ተሰናብተውኛል። ከሱ ጋር ናቸው፣ በትንሣኤ ዓለም ውስጥ ናቸው። ምንም ማረጋቸው። ስለዚህ ምን ይላል? ለሕግ በክርስቶስ ሥጋ ተገድላችኋል፣ ሙታን ለተነሳው ትሆኑ ዘንድ ከሕግ ተፈተናል ይላል ለመጽሐፉ። ልክ እንደ ተፋታ ሰው ወገኖች፣ እነዚህ ነገሮች ሐሳባዊ ወይም ደግሞ ይሄ ምንድነው የሚባሉት? ይሄ ንግግር የሚያቆም ይሄ ህዝብ የሚያነቃቁ ግራ አውቂዎች ሚቃና ሞቲቬሽን አመና እንደዛ ነው ጳውሎስ እየሰበከ ያለ። ሞቲቬሽን ይመስላችኋል? ሞቲቬሽን ነው፣ እያነቃቃ ነው። እንደዛ ነው ወገኖች። መንፈስ ዓለም ላይ በእግዚአብሔር ዓለም ላይ እግዚአብሔር ከመሲሁ የተነሳ ለእያንዳንዱ ሰው ይሄን ፈጽሟል። ለሚያምን ሁሉ ይሄ ተፈጽሟል። ሕግ ራሱ መንፈሳዊ ዓለም ላይ ያለው የመንፈስ ሕግ ራሱ እንደዛ ነው የሚያውቀህ፣ እንደ ሞትክ ነው የሚያውቀህ። እግዚአብሔር ሆይ እንግዲህ ምን እንበል? እንደዛኛው ሰው እምነት ጨምርልን ልበል? እምነት ጨምርልን። የተጻፈው ሁሉ ሹር መሆኑ ጥርጥር እንዳይኖርብን እግዚአብሔር ውሃው ላይ እየተራመድን ተጠራጥረን እንዳንሰምጥ። ውሃው ወደ ታች እንዳይ ውሃው ምለ ዓለም አይደለም። ውሃው ምለ ጫት ተራ፣ ሰይጣን ተራ ምናነ ውሃው ምለ ሃይማኖት። ማን ነው ከኛ መካከል እዚህ ውስጥ ካለን ሰዎች ዳግም የተወለዱን ሰዎች ዓለም ስለሚባል ባህር አንዱ ራሱ በቴሌቪዥን በደንብ በየብሔር ብሔረሰቡ ስንዘምር አይቶ ስንጨፍር አይቶ እናንተ መቼም ወደ ዓለም አትሄዱም ያለው አጣችሁ ምን ጎደለባችሁ ያለው እንደው ከዛ እንኳን የተነሳ ከኛ መሃል ፋራ የለም ወደ ዓለም ሄድ። ግን ይሁንና እኔ በሕያው እግዚአብሔር ጉባኤ ላይ በክርስቶስ ማህበር ላይ እንተን ዓለም ይበላል እያልኩ ሁሉ ጊዜ እስክትሞት ዓለም ወደ ዓለም ወገኖቼ አንተን እንዳይበላህ ምፈራው ሃይማኖት የሚባለው ባህር ነው። ሃይማኖት ሲበላህ ነው ዓለም ቀጥሎ የሚበላ። ሃይማኖት ነግራችኋለሁ፣ ጉልበቱ ክርስቶስ የተፈጸመውን ነገር እንዳሰማ የሚፈልግበት ምክንያት በክርስቶስ ያለው ከፍታ ቅድም የነገርኩ በእርሱ ምናምን እያልን ጀምረን እኛ ጋር የመጣውን ነገር እንድሰማ የማይፈልግበት ነገር ስነ ምግባር እንዲኖር ፈልጎ አይደለም። የሃይማኖት ጉልበቱ ያንተ ፍርሃት ነው። ሃይማኖት ሰርቫይቭ የሚያደርገው፣ ሃይማኖት ማህበሩ ማይዘጋው፣ ሃይማኖት አስራቱን የሚለቅመው፣ ሃይማኖት ጉልበቱን የሚያደራጀው አንተ እየፈራ ስትኖር ነው። ስትኖር የሃይማኖቱ ባሪያ ትሆናለህ፣ የሃይማኖቱ ሎሌ ትሆናለህ፣ የሃይማኖቱ ጥገኛ ትሆናለህ። ደህንነቱን የሚያከፋፍል ሰውየው በኪሱ ይዞ ይመስላል። ከሱ ትጠብቃለህ እኮ መድኃኔዓለም ተሰቅሎልህ ሳለ ሰውየው አንዳች ነገር አድርጎ እንደምትገባ ታስባለህ። ሃይማኖት እስከ ዛሬ በዓለም ላይ የሰነበተው ጠላቱን በፍርሃት በቴረር በመያዝ በዚህ ሃይማኖት 2000 ዓመት ላይ የእግዚአብሔር ልጅ ሲመጣ ዓለማውያን ጠላት አልሆኑበትም፣ ሰካራሞች ጠላት አልሆኑበትም፣ ጋለሞቶች ጠላት አልሆኑበትም። የእግዚአብሔር ልጅ ላይ የተነሳበት ሃይማኖት እሱም ያውቃል። ከደቀ መዛሙርቱ መካከል አንድ ሰው እንኳን ከመቅደስ አልመለመለም፣ ከምኩራብ አልመለመለም። ለምን? ጸጋ ይዞ ስለመጣ። ጸጋ የሚንጠራሩ ድንጋዮች ላይ ጸጋ ራሳቸውን ከፍ ያደረጉ ቋጥኞች ላይ ማረፍ አይችልም። ልክ እንደ ፈሳሽ ወንዝ እንደ ፈሳሽ ውሃ ከከፍታ የሚወርድ ውሃ ትልቅ ቋጥኞችን ያልፋል፣ ያበጡ ድንጋዮችን ያልፋል። ሄዶ ለጥ ያለው ታች ያለው አፈር ላይ አሸዋ ላይ ሄዶ ውሃው ይተኛል። ስለዚህ እነዚህ ሰዎች እንደዚህ ብለው የተቀመጡ ስለነበሩ ጠላቶቹ ሆኑበት። ምክራቸው ሁሉ ከባድ ነበር። ምክራቸው ሁሉ በጣም ከባድ ነው። ዛሬም እንዲሁ ነው እና ንጹህ ደም ነው። የኢየሱስ ደም ንጹህ ደም የተባለበት ምክንያት በራሱ በደል አልሞተም።